እግዚአብሔር እንግዲህ ይሄንን ጊዜ ሲሰጠን በዚህ ጊዜ ውስጥ የምንነጋገርበት ቅድም በርኔም ሲናገር እንደነበረው የምንነጋገርበት ዋና ሐሳብ በወንጌል ምስክርነት ጊዜ የባለድርሻ አካላት ሚና ምንድነው? በወንጌል ምስክርነት ጊዜ የባለድርሻ አካላት ሚና ምንድነው? እንግዲህ ወንጌል ሁሌም ይሄንን ትምህርት ይሄንን ሐሳብ ስንከፋፈል በወንጌል ምስክርነት ጊዜ የተሳታፊዎችን ሚና መረዳት የተሳታፊዎችን ሚና ማወቅ በጣም አስፈላጊ ነገር ነው። ብዙ ጊዜ እምነታችንን ስናካፍል የምናተኩረው በራሳችን ሚና ላይ ብቻ ነው። ምንድነው ማለት ያለብኝ? ምናገረው ነገር ለመመሰክርለት ሰው ይገባው ይሆን ሆይ? የማሳመን ችሎታዬ ጥሩ ይሆን ሆይ? የሚሉ የመሳሰሉ ነገሮችን ነው ምናነሳው። ብዙ ጊዜ ወንጌል ለመመስከር ስናስብ ወንጌልን እምነታችንን ለሌሎች ለማካፈል ስናስብ ሞር ትኩረት የምናደርገው ሞር የምናስበው በራሳችን ሚና ላይ በራሳችን ድርሻ ላይ ነው። እውነት ነው። ድርጊታችንና ቃላቶቻችን በጣም አስፈላጊዎች ናቸው። ይሁን እንጂ ሰዎች ወደ ጌታ በመምጣታቸው ሚና ከሚጫወቱ ነገሮች ውስጥ አንዱ የኛ ሚና ነው። እውነት ነው። ይሄንን ምንም አንክደውም። የኛ ሚና በጣም አስፈላጊ ነገር ነው። በወንጌል ምስክርነት ጊዜ ግን ማሰብ ያለብን የኛን ሚና ብቻ አይደለም። በወንጌል ምስክርነት ጊዜ ወንጌልን እምነታችንን ወንጌል ምስክርነት ከሚለው ቃል ይልቅ ሞር በጣም ጥሩ ገላጭ የሚመስለው እምነትን ማካፈል የሚለው ነው እና እምነትን በማካፈል ዙሪያ ወንጌልን ለሰዎች በመስበክ ዙሪያ ወንጌልን ለሰዎች በማካፈል ዙሪያ ሁሉ ጊዜ ልናቀው የሚገባ ነገር ሶስት ባለድርሻ አካላቶች እንዳሉ ማወቅ ያስፈልገናል። እኛ ብቻ አይደለንም በወንጌል ምስክርነት ላይ ሚና የኛ ሚና ብቻ አይደለም ያለው። እኔ ተናጋሪ እኔ መስካሪ ብቻ በሆን ሌሎች ባለድርሻ አካላት ከሌሉ ለምሳሌ ሰሚው ከሌለ በኔን በመመስከረውና በሚሰማው መካከል ደግሞ እግዚአብሔር ከሌለ እነዚህ ሶስቱ በጣም አስፈላጊ ነገሮች ናቸው። እግዚአብሔር ሰሚዎችና እኛ ድርሻችንን በሚገባ ማወቅ ለወንጌል ምስክርነታችን ትልቅ እርዳታ አለው፣ ትልቅ አስተዋጽኦ አለው። ይሄንን በደንብ የሚገባን በደንብ የምንረዳው ወደ ውስጥ ዘልቀን ስንገባ እያንዳንዱን ነገር አንስተን ማውራት ስንጀምር ሞር ክሊር ያልሆኑ ነገሮች ግልጽ ያልሆኑ ነገሮች ካሉ ግልጽ እየሆኑ ይሄዳሉ። እንግዲህ በወንጌል ምስክርነት ዙሪያ ሶስት ባለድርሻ አካላቶች አሉ ብለን ስንነጋገር የመጀመሪያው በወንጌል ምስክርነት ዙሪያ የመጀመሪያው ባለድርሻ አካል እግዚአብሔር ነው። እንደውም ምን ይባላል? በአባባል ደረጃም ከባልንጀራህ ጋራ ስለ እግዚአብሔር ከማውራት በፊት ከእግዚአብሔር ጋራ ስለ ባልንጀራህ አውራ ይባላል እና እግዚአብሔር ወንጌልን ስንመሰክር ወንጌልን ለሰዎች ለመናገር ስንሄድ በእኛና በሰዎች በሚሰሙት ሰዎች ዙሪያ እግዚአብሔር ትልቅ ሚና አለው። እግዚአብሔር ትልቅ ድርሻ አለው። የእግዚአብሔር ሚና በወንጌል ምስክርነት ዙሪያ በጣም ትልቅ ነው። በወንጌል ምስክርነት ጊዜ የእግዚአብሔርን ድርሻ ማወቅና በእርሱም ላይ መደገፍን ምን ያህል በተለይ ደግሞ ልናውቀው የሚገባ ዋና ነገር ነው። በወንጌል ምስክርነት ጊዜ የእግዚአብሔርን ድርሻ ማወቅ በእርሱ ላይ ለመደገፍ ሞር ወንጌል ምስክርነታችን በእግዚአብሔር ላይ የተደገፈ እንዲሆን ይህንን የእግዚአብሔርን ሚና ማወቅ ዋና ነገር ነው። ይህ እውነታ የወንጌል ስርጭትን እንደ ከባድ ሸክም ከማየት እንድንላቀቅ እንድንወጣ የሚያደርገን ነው። ወይም ደግሞ ወንጌል ስርጭትን እንደ ከባድ ሸክም ከማየት ይልቅ እንደሚያስደስት እድል እንድናየው ይረዳናል። የእግዚአብሔርን ሚና ማወቃችን የእግዚአብሔርን ሚና መረዳታችን ወንጌል ስርጭትን እንደ ትልቅ እድል እንድናየው እንደሚያስደስት ነገር እንድናየው ይረዳናል።
ትኩረታችንን በእግዚአብሔር ድርሻ ላይ ልናደርግ ይገባል ማለት ነው። የእግዚአብሔር ድርሻ በወንጌል ስርጭት ላይ ምንድነው የሚለውን ነገር ማወቅ፣ ወንጌል ምስክርነታችንን አስደሳች፣ ወንጌል ምስክርነታችንን ማወቅ ቀላል፣ ወንጌል ምስክርነታችንን አስፈሪ እንዳይሆን ያደርግልናል ማለት ነው። ለምሳሌ ቆላስይስ መጽሐፍ ምዕራፍ 4 ከ2 እስከ 6 ድረስ የእግዚአብሔር ቃል ሲናገር ሐዋርያው ጳውሎስ ስለ ወንጌል ምስክርነት በወንጌል ጉዳይ ታስሮ ስለ ወንጌል ምክንያት ታስሮ ሐዋርያው ጳውሎስ ለቆላስይስ ሰዎች እንደዚህ ይላቸዋል። ምዕራፍ 4 ከቁጥር 2 እስከ 6 ባለው ክፍል ላይ ከማመስገን ጋር ነቅታችሁ በትጋት ጸልዩ፣ እኔ እስረኛ የሆንኩለትን የክርስቶስን ምስጢር ማወጅ እንድችል እግዚአብሔር የቃሉን በር እንዲከፍትልን ስለ እኛ ደግሞ ጸልዩ። ደግሞም መናገር እንደሚገባኝ ቃሉን በግልጽ እንድናገር ጸልዩልኝ። በውጭ ካሉት ሰዎች ጋር ባላችሁ ግንኙነት በጥበብ ተመላለሱ፣ በተገኘውም እድል ሁሉ ተጠቀሙ። ለእያንዳንዱ ሰው እንዴት መልስ መስጠት እንደሚገባችሁ ታውቁ ዘንድ ንግግራችሁ በጨው እንደተቀመመ ሁል ጊዜ በጸጋ የተሞላ ይሁን ይላል እግዚአብሔር ቃል። ሐዋርያው ጳውሎስ እንግዲህ እዚህ ቦታ ላይ ወንጌል በመመስከሩ በወንጌል ምክንያት ነው የታሰረው እና በወንጌል እስረኛ የሆንኩት እኔ ብሎ ስለ እግዚአብሔር ሚና በጸሎት ውስጥ የቆላስይስ ሰዎች እንዲጸልዩ ከሚነግራቸው ነገር ውስጥ አንዱ የሚያሳየን ነገር ምንድነው ሲባል እግዚአብሔር እምነታችንን እንድናካፍል እድሎችን እንዲከፍት ጸልዩ ነው የሚለው። እግዚአብሔር እምነታችንን እንድናካፍል እድሎችን ይከፍትልናል። እድል የሚሰጥ እግዚአብሔር ነው። ወንጌል ለመመስከር ባይዘው ወንጌል መመስከር እድል ነው እንትን አይደለም ወይ የወደቀብን የማንፈልገው የተጫነብን ዝም ብሎ ከባድ አስገዳጅ ብቻ ሳይሆን እድል ነው። እግዚአብሔር የሰጠን እድል ነው። ሐዋርያው ጳውሎስ እንደ እድል ነው የሚያየው እና እግዚአብሔር እምነታችንን እንድናካፍል እድሎችን እንዲሰጠን እኔ ሰዎችን ወንጌል የመመሰክርበት አጋጣሚዎች ሲፈጠሩ ወንጌልን የመመሰክርበት እድሎች ሲፈጠሩና ወንጌል መስክሬላቸው ሰዎች ሲቀበሉ እንደዛ የመደሰትበት ጊዜ የለኝም። እግዚአብሔር ስለሰጠኝ እድል እነዛን ሰዎች እግዚአብሔር ባይሰጠኝ በምንም ሁኔታ ላገኛቸው አልችልም። እድልን የሚሰጥ እግዚአብሔር ነው። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ማን እየፈለገው እንዳለ ያውቃል። እግዚአብሔርን እኮ በትክክል ማን እየፈለገው እንደሆነ እኛ አናውቅም። እግዚአብሔር ግን ማን እየፈለገው እንደሆነ ያውቃል። ስለሆነም ፈቃደኛ የሆነን መስካሪ ወደ እነዚህ ሰዎች መንገድ ሊመራው ይችላል ማለት ነው እግዚአብሔር። እኛ የሚጠበቅብን እግዚአብሔር እንዲመራን እድልን እንዲሰጠን መጸለይ አይደል? የእግዚአብሔርን ፈቃድ መከተል የእግዚአብሔርን ሐሳብ መከተል ነው የሚጠበቅብን። ፈቃደኛ ስንሆን ስንጸልይ እግዚአብሔር እንዲመራን ስንጠይቀው እግዚአብሔር እርሱን ወደሚፈልጉ በትክክል ወንጌልን ወደሚፈልጉ በትክክል እግዚአብሔርን ወደሚፈልጉ ሰዎች እግዚአብሔር ይመራናል። የሚመራው ደግሞ ማንን ነው ከተባለ ወንጌልን ለመመስከር ፈቃደኛ የሆኑ ሰዎችን ነው። የአምላካችን እግዚአብሔር ስም የተባረከ ይሁን። አዲስ ኪዳን ይህንን በመሰሉ ምሪት የተሞላ እንደሆነ በተለይ ደግሞ የሐዋርያት ሥራ መጽሐፍንም እንመለከታለን። ከሐዋርያት ሥራ መጽሐፍ በፊትም ጌታ ኢየሱስ ክርስቶስንም ስንመለከት በዮሐንስ ወንጌል ምዕራፍ 4 ላይ ወደዛች ሳምራዊቷ ሴት እግዚአብሔር መንገድን ኢየሱስ ክርስቶስ በሰማርያ ሊያልፍ ግድ ሆነበት ይላልና ወደዛ መንገድ የሄደው ያችን ሰማርያዊት ሴት ሊያገኝ ነው። ፊልጶስን በሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ወደ ጃንደረባው ሲመራው እንመለከታለን። ጃንደረባው አጋጣሚ ነው ይመስል ግን ጃንደረባው እኮ እያነበበው የነበረው የኢሳይያስ መጽሐፍ ምዕራፍ 53 ነው። ኢሳይያስ መጽሐፍ ምዕራፍ 53 ስለ ኢየሱስ ነው የሚያወራው። ይሄ ሰው በእውነት እግዚአብሔር የሚፈልግ ሰው ነው። ግን የሐዋርያት ሥራ መጽሐፍ ምዕራፍ 53ን እያነበበ ስለ ኢየሱስ እያነበበ ስለ ኢየሱስ እያየ ግን ስለ ኢየሱስ ስለማን እንደሚናገር ጸሐፊው መረዳት አልቻለም፣ ማወቅ አልቻለም። ፊልጶስን መንፈስ ቅዱስ ተጠጋና ተናገር አለው እና ጠጋ ሲል እያነበበ የነበረው ስለ ኢየሱስ ስለ ኢሳይያስ መጽሐፍ ምዕራፍ 53 ነበርና ያን ሰው ጌታ ኢየሱስ ክርስቶስን
አምኖ ሲቀበልና ሲጠመቅ እንመለከተዋለን። አምናለሁ አይደል? ውሃ ሲያገኝ እንዳልጠመቅ የሚከለክለኝ ማን ነው ያለ እኮ ራሱ ነው። በኢየሱስ ክርስቶስ ካመንክ ተፈቅዶልሃል ሲለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ፣ ተጠመቀ። ጴጥሮስን ስንመለከተው በሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ጴጥሮስ እኮ ሰገነት ላይ ቁጭ ብሎ እየጸለየ ነው። ተኝቷል። እንዲሁም ደክሞት ምግብ ርቦት ተኝቶ ነው የነበረው። ግን በዛ ቦታ ላይ እግዚአብሔር ራእይ ሲያመጣለት ወደ ቆርኔሊዮስ ቤት ሊልከው አይደል? እግዚአብሔር ገና ቆርኔሊዮስ ሰዎችን ልኮ ወደሱ ሳይመጣ ግን እግዚአብሔር አስቀድሞ ወደ ቆርኔሊዮስ እንዲሄድ ጴጥሮስን ሲያዘጋጀው እንመለከታለን። እና እነዛ ሰዎች ሲመጡ ቆርኔሊዮስ የላካቸው ሰዎች ሲመጡ ጴጥሮስ እሺ ብሎ ሲሄድ እንመለከታለን። እና ሲሄድ የተዘጋጁ ሰዎች፣ የእግዚአብሔርን ነገር ለመስማት ልባቸው የተከፈቱ ሰዎች፣ ገና ጴጥሮስ እዛ ቤት ውስጥ ገብቶ አፉን ከፍቶ መናገር ሲጀምር በሰሙት ሁሉ ሰዎች ላይ የእግዚአብሔር መንፈስ ሲወርድ፣ የእግዚአብሔር መንፈስ ሲመጣባቸው፣ በመንፈስ ቅዱስ ሲጠመቁ፣ በመንፈስ ቅዱስ ሲሞሉ እንመለከታለን። ኢየሱስ ክርስቶስ ጌታ ነው። እና ጴጥሮስ እንዲሁም ምንድነው ያለ? በቃ እሱ ፕሮሰስ ነበረው በአእምሮ መጀመሪያ ምናሉ፣ ከዛ የውሃ ጥምቀት ይጠመቃሉ ምናምን የሚል ፕሮሰስ ነበረው። ግን እግዚአብሔር ጴጥሮስ ካስቀመጠው ፕሮሰስ አልፎ ሲሰራ እንመለከታለንና ጴጥሮስ እንዲሁም ወደ አሕዛብ ገብተህ በልተሃል ተብሎ ሲጠየቅ አረ እንደሱ አይደለም፣ እግዚአብሔር ነው ይሄንን መንገድ ያሳየኝ፣ እግዚአብሔር ነው የመራኝ፣ ወደዛ እንድሄድ ያደረገኝ እግዚአብሔር ነው። ገና ወደዛ ቤት ገብቻ አፌን ከፍቼ መናገር ስጀምር መንፈስ ቅዱስ ወረደባቸው፣ መንፈስ ቅዱስ መጣባቸው እና እኔ ደግሞ መንፈስ ቅዱስን መከልከል ይችል ዘንድ እኔ ማን ነኝ ብሎ ሲናገር እንመለከት። ስለዚህ በወንጌል ስርጭት ዙሪያ የእግዚአብሔር ሚና ማወቅ አንዱ የመጀመሪያው ነገር እምነታችን እንድናካፍል እድሎችን የሚፈጥር እሱ እንደሆነ እንረዳለን ማለት ነው። ስለዚህ እግዚአብሔር እንጠባበቃለን፣ የእግዚአብሔር ምሪት እንጠባበቃለን፣ የእግዚአብሔርን ሐሳብ እንጠባበቃለን። እግዚአብሔር ወዴት እንዲሄድ ነው የሚፈልግ? ለማን እንዲመሰክር ነው የሚፈልገው? የእግዚአብሔርን ነገር ደግሞ የእግዚአብሔርን ነገር ተጠባብቀን በእግዚአብሔር ምሪት ደግሞ ስንሄድ ውጤታማ ፍሬያማ መሆን እንችላለን። ስለዚህ በወንጌል ስርጭት ዙሪያ ላይ የመጀመሪያው ሚና የእግዚአብሔር ሚና ነው። ስለ ሚናው የእግዚአብሔር ሚና ደግሞ ምንድነው ሲባል እድልን መስጠት ነው። እሱ ብቻ አይደለም። የእግዚአብሔር ሚና ሌላው ደግሞ መንፈስ ቅዱስ የምንመሰክርላቸውን ሰዎች በኃጢአታቸው ይወቅሳል። ይህም የእግዚአብሔር ባይዘወይ እኛ የምስራች ተናጋሪዎች ነን እንጂ ስለ ኃጢአት ወቃሾች አይደለንም። ስለ ኃጢአት ወቃሽ መንፈስ ቅዱስ ነው። የዮሐንስ ወንጌል ምዕራፍ 16 ቁጥር 8 ጀምሮ እስከ 10 ድረስ ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ሲናገር እርሱ በመጣ ጊዜ ብሎ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል ይላል። ሰዎችን ስለ ኃጢአት የመውቀስ ድርሻው የእግዚአብሔር ድርሻ ነው፣ የመንፈስ ቅዱስ ድርሻ ነው። እኛ የተወቀሱ ሰዎችን የምስራች ነው የምንነግራቸው። በተወቀሱበት ነገር ለኃጢአት በተወቀሳችሁበት ነገር መድኃኒት ተገኝቷል። በተወቀሳችሁበት ነገር በቃ ፍርሃት በያዛችሁ ነገር በኃጢአቴ ምክንያት ልሞት ነው ብለው በተጨናነቁበት ነገር መድኃኒት ተገኝቶላቸዋል። እኛ ባይዘወይ የምስራች ነጋሪዎች ነን። ፍርድ ነጋሪዎች አይደለንም። ስለ ኃጢአት ወቃሾች አይደለንም። እኛ የምስራች ነጋሪዎች ነን። ለኃጢአት ለምትወቀሱበት ነገር፣ ለተወቀሳችሁበት ነገር፣ በቃ በኃጢአታችሁ ምክንያት ለተጨነቃችሁበት ነገር መድኃኒት ተገኝቷል ብለን ነው የምንናገር። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ በዚህ መልኩ የሰዎችን ህሊና መንካት ይችላል። በቃ በመንፈስ ቅዱስ ነው የሰዎች ህሊና የሚነካ። የሰዎችን ውስጠኛ ባይዘወይ ሰው እኮ እግዚአብሔር ካልወቀሰው ሰው እኮ ሰውን ወቅሶ እኮ ኃጢአተኛ መሆኑን ማሳመን አይችልም። እኔ ያው እንደምናውቀው እኮ መንፈስ ቅዱስ ያልወቀሰውን እኮ ሄደን ስናገኘው እኮ ንስሐ ግባ ስትሉት አይደል እኔ ታቦት ሰርቄያለሁ፣ እኔ ቄስ ሚስት ደፍሬያለሁ፣ እንደዚህ አይነት ምላሾች እኮ ከሰዎች ንስሐ ግቡ ሲባሉ የሚሉት ምላሾች እኮ የሚያሳዩት እኮ እኔ ኃጢአተኛ አይደለሁም ነው። እኔ ሰዎች መንፈስ ቅዱስ ሲወቅሳቸው ነው ኃጢአተኛ መሆናቸውን የሚያውቁት። ለምሳሌ እኮ ሁለት ሰዎች ኃጢአተኞች ናቸው። ፈሪሳዊውም ኃጢአተኛ ነው፣ ቀራጩም ኃጢአተኛ ነው። ግን ወደ ቤተ መቅደስ ሄደው እኮ የሚጸልዩት ያ ቀራጭ ሰው እኔ ቀና ብዬ አንተን እንኳን ማየት አልችልም፣
አይደል እኔ ኃጢአተኛ ነኝ በደለኛ ነኝ ቀና ብዬ አንተን ማየት አልችልም ብሎ ሲናገር ያ ፈሪሳዊ ሰው ግን በሳምንት 2 ቀን ጽድቁን ነው የሚቆጥር ኃጢአተኛ እንደውም እግዚአብሔርን እንዳገዘው እግዚአብሔርን እንደረዳው ለእግዚአብሔር አስተዋጽኦ እንዳደረገ ብሎ ነው የሚናገረው ምንም በቃ የተወቀሰበት ነገር የሚጸጸትበት ነገር እንደውም ለእግዚአብሔር መልካም አስተዋጽኦ በጎ አስተዋጽኦ ያደረገ እንደሆነ ነው የሚያስብና ጌታ ኢየሱስ ክርስቶስ ከሁለቱ በእግዚአብሔር ዘንድ ተቀባይነት አድርጎ አግኝቶ የተመለሰው ሰው ያ ቀራጭ ሰው እንደሆነ የእግዚአብሔር ቃል ይናገራል ማለት ነውና የሰዎችን ህሊና መንካት የሚችለው ኢየሱስ ነው አንዳንድ ጊዜ ከምስክርነታችን በፊት ሌላ ጊዜ ደግሞ እየመሰከርን ይያለን በሌላ ሁኔታ ደግሞ መስክረን ከጨረስን በኋላ ይህንን እግዚአብሔር ያደርጋል የመመስከር እድል ስናገኝ ያንዳንዱ ማንም ሰው የመመስከር እድል ሲያገኝ እግዚአብሔር ይህንን እንዲያደርግ መጠየቅ ይጠበቅበታል እግዚአብሔር ሆይ የወቀስካቸውን ሰዎች እንዳገኝ እርዳኝ ማለት ያስፈልጋል ወይም ደግሞ ከመሰከርን በኋላ አንዳንድ ጊዜ ደግሞ እየመሰከርን ይያለን እግዚአብሔር በምስክርነታችን ውስጥ አልፎ እንዲወቅሳቸው በምስክርነታችን ውስጥ አልፎ የሰዎችን ውስጠኛ ነገር እንዲነካ አንዳንዴ ደግሞ መስክረን ካለፍን በኋላ እግዚአብሔር እንዲወቅሳቸው መጸለይ እግዚአብሔርን መጠየቅ ያስፈልገናል ስለዚህ እግዚአብሔር እድልን ይሰጣል እግዚአብሔር የምንመሰክርላቸው ሰዎች በኃጢአታቸው ይወቅሳል እሱ ብቻ አይደለም እግዚአብሔር እምነታቸውን ለሚያካፍሉ ሰዎች ኃይልን ይሰጣል ለኛ ለራሱ አይደል እምነታችን ለምናካፍለው ሰዎች ኃይልን የሚሰጥ እግዚአብሔር ነው ክብር ለእግዚአብሔር ይሁን ባይዘው በሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 8 ላይ እኮ የምንመለከተው መንፈስ ቅዱስ በአማኞች ላይ የመውረዱ ዋና ዓላማ እኮ ምስክርነት ነው አለ ጌታ ኢየሱስ ክርስቶስ በሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 6 ጀምሮ ሲናገር እኮ ኃይልን እስክትቀበሉ ድረስ ከኢየሩሳሌም አትውጡ ካለ በኋላ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ኢየሱስ ክርስቶስ ጌታ ነው ኃይልን ትቀበላላችሁ ከዛ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ ስለዚህ ለምስክርነት የሚሆንን ኃይል የሚሰጥ እግዚአብሔር ነው እድል የሚሰጥ እግዚአብሔር ነው የምንመሰክርላቸው ሰዎች ስለ ኃጢአታቸው የሚወቅስ እግዚአብሔር ነው ለኛ ለምንመሰክረው ሰዎች ኃይልን የሚሰጥ እግዚአብሔር ነው ለመመስከር አፋችንን ስንከፍት እግዚአብሔር ድፍረትን ለቃላችንም ደግሞ ጥራትን ይሰጣል ኢየሱስ ክርስቶስ ጌታ ነው ባይዘው በምንመሰክርበት ጊዜ ሐዋርያ ጳውሎስ እኮ እንደዛ ቃሉን በፍጹም ግልጥነት መናገር እንድችል አይደል የቃሉን ደጆች እንዲከፍትልኝ ጸልዩልኝ ሲልከው ለምንመሰክርላቸው ሰዎች አፋችንን ስንከፍት ድፍረት የሚሰጠን ቃሉን በፍጹም ግልጥነት ወይም ደግሞ ለቃላችን ጥራትን የሚሰጠን እግዚአብሔር ነው እኛ እኮ በመሰረቱ እግዚአብሔር ነው አንደበታችንን ጣፋጭ ያደረገው እኮ የምንናገረው ንግግር የምናወራው ወሬ ገዢ እንዲሆን ያደረገው እኮ እግዚአብሔር ነው አለ የኔ ቃል እኮ እውነት ለመናገር ከሆነ እኮ ማንንም መግዛት አይችልም ግን እግዚአብሔር የኔ የምናገረው ቃል ጥራት ያለው የምናገረው ቃል ሰዎችን የሚገዛ የምናገረው ቃል ሰዎችን የሚያሸንፍ እንዲሆን ግን እግዚአብሔር ማድረግ ይችላል ክብር ለአምላካችን ለእግዚአብሔር ይሁን እስጢፋኖስን እኮ ስንመለከት በሐዋርያት ሥራ መጽሐፍ ምዕራፍ 7 ምዕራፍ 8 አካባቢ ስንመለከት እኮ እስጢፋኖስ የሚናገርበትን ቃል መቋቋም አልቻሉም በቃ እንደውም በቃ አፋቸው ዝም እስኪል ድረስ መጨረሻ ላይ እኮ ጥርሳቸው ተፋጨ ነው የሚለው መናገር ምንም አልቻሉ መልስ መስጠት ተበሳጩና ወደ መግደል በድንጋይ ወደ መግረድ ወደ መውገር ነው እንጂ ሄዱት ለሚናገረው ቃል እኮ መልስ መስጠት አልቻሉ በስጢፋኖስ ላይ ኃይል ያመጣ በስጢፋኖስ ላይ ክብር ያመጣ በስጢፋኖስ ላይ ያንን ያክል ከብሉይ ኪዳን ጀምሮ እስከ ኢየሱስ ክርስቶስ ድረስ ያንን ያክል የእግዚአብሔርን ቃል በስርዓት ስርዓቱን ጠብቆ እንዲናገር ያደረገው የእግዚአብሔር መንፈስ ነው በስደት ላይ የነበረችው የኢየሩሳሌም ቤተክርስቲያንም ስንመለከት በሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ በሐዋርያት ሥራ መጽሐፍ ምዕራፍ 4 ከ31 እስከ 33 ላይ አይደል ስደት በመጣ ጊዜ በዚህ ስም ሁለተኛ እንዳታስተምሩ በተባሉ ጊዜ በአንድ ቤት ውስጥ ተሰብስበው ሲጸልዩ አይደል መንፈስ ቅዱስ ሞላባቸው ይልና ቃሉን በፍጹም ግልጥነት ተናገሩ ይላል ኢየሱስ ክርስቶስ ጌታ ነው
አለ የተበተኑትም በኢየሩሳሌም አለ በሚሄዱበት ቦታ ሁሉ የእግዚአብሔርን ቃል እየሰበኩ ዞሩ ነው የሚለው። ስለዚህ አንዱ እግዚአብሔር ሚና አለው በስብከት ላይ ብለን ስንመለከት፣ በወንጌል ስርጭት ላይ እግዚአብሔር ሚና አለው ብለን ስንመለከት እድልን የሚሰጥ ነው። አረ እንደገና ደግሞ የምንመሰክርላቸውን ሰዎች የሚወቅስ ነው። እንደገና ደግሞ እግዚአብሔር እምነታችን እንድናካፍል ኃይል የሚሰጥ ነው። እሱ ብቻ አይደለም። እግዚአብሔር ባይዘው ይላችሁ በእግዚአብሔር ሚና ላይ የመደገፍ ተግባራዊ የሆኑ መንገዶች አሉ። በእግዚአብሔር ሚና ላይ ይሄንን የእግዚአብሔር ሚና ስናውቅ የእግዚአብሔር ሚና ስንረዳ የመጀመሪያው ነገር የምናደርገው ነገር ምንድነው ሲባል በየቀኑ እግዚአብሔር እምነታችን ለማካፈል እድል እንድናገኝ እድል እንዲሰጠን አይደል እድሉንም ስናገኝ ደግሞ ያንን እድል ለመጠቀም እንድንችል መጸለይ እንጀምራለን ማለት ነው። እግዚአብሔር ሚና አለ ብሎ የሚያስብ ሰው ነው የሚጸልይ ባይዘው በወንጌል ስራ ላይ የኔ ሚና ብቻ ሳይሆን የእግዚአብሔር ሚና አለ ብሎ የሚያስብ ሰው እግዚአብሔር እድል እንዲሰጥ እምነቱን ለማካፈል እግዚአብሔር እድል እንዲሰጠው ሰዎችን እንዲሰጠው በኃጢአት የተወቀሱ ሰዎችን እግዚአብሔር እንዲሰጠው በኃጢአት የተከሰሱ ሰዎችን እግዚአብሔር እንዲሰጠው እግዚአብሔር ወንጌል እድሎችን እንዲሰጠው ደግሞ ሲመሰክር ደግሞ ለምስክርነት ደግሞ እግዚአብሔር ደግሞ እድል ሲሰጠው ደግሞ እድሉን መጠቀም ነው። አንዳንድ ጊዜ እኮ እግዚአብሔር እድሎችን ሰጥቶ ሰዎችን ሰጥቶ ሳንጠቀምበት እንቀራለን። ስለዚህ እግዚአብሔር ኃይል እንዲሰጠን እድል እንዲሰጠን የተሰጠንን እድል ደግሞ በአግባቡ መጠቀም እንድንችል እንጸልያለን። በዚህ ጊዜ እግዚአብሔር ያስገርመናል። ክብር ለአምላካችን ለእግዚአብሔር ይሁን። ባይዘው ይሄን የእግዚአብሔር ሚና አውቀን መጸለይ ስንጀምር በየቀኑ እግዚአብሔር የሚያስገርም ነገር ያሳየናል። በየቀኑ ባይዘው ይላችሁ ጸልዮ አስቦበት ጸልዮ የሚወጣ ሰው እግዚአብሔር ዛሬ ከቤቴ ስነሳ ከቤቴ ተነስቼ ስወጣ ወደ መንገድ ሲሄድ ወደ ስራ ቦታ ሲሄድ ወደ ገበያ ሲሄድ ወደ የትኛውም ቦታ ሲሄድ አንተ የወቀስከውን ሰው ስጠኝ እድል ስጠኝ ደግሞ እድል ስትሰጠኝ ደግሞ ያንን እድል መጠቀም እንድችል እግዚአብሔር ሆይ አቅም ስጠኝ ኃይል ስጠኝ ብሎ የጸለየ ሰው እግዚአብሔር በየቀኑ በህይወቱ ያስገርመዋል። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እሱ ብቻ አይደለም። የሚገርማቸው ነገር የእግዚአብሔር ድርሻ ላይ ሳናተኩር ከቀረን ይሄንን ድርሻ በሚገባ ካላወቅን ይሄንን ድርሻ በሚገባ ካልተረዳን የእግዚአብሔርን ድርሻ ካላወቅን የእግዚአብሔርን ድርሻ ካልተረዳን በህይወታችን ላይ በወንጌል ምስክርነታችን ላይ የሚሆነው ነገር ምንድነው ብለን ስንመለከት እንደየባህሪያችን አንዳንዶቻችን ሰዎች ጌታን እንዲቀበሉ ከሚገባው በላይ በጣም እንገፋለን ማለት በቃ የኛ ድርሻ ነው በዚህ ውስጥ የእግዚአብሔር ድርሻ የለበትም ብለን ካሰብ እንደየባህሪ አንዳንዶቻችን ሰዎችን በጣም እንጫናለን ሰዎችን ከሚገባው ላይ እንገፋለን ሌሎቻችን ደግሞ ራሳችንን በቃ እንሰበስባለን ራሳችንን ከወንጌል በቃ አልሆንም ማለት ነው እኔ እንደውም ምን ልንችላለን በቃ እግዚአብሔር የወንጌል ምስክርነትን ጸጋ ለኔ ያልሰጠኝ ማለት ነው ወንጌል መመስከር ለኔ የተሰጠኝ ነገር አይደለም ማለት ነው ተስፋ እንቆርጣለን በጌታ ሚና ላይ ሳናተኩር ስንቀር ለመመስከር ብዙ ጊዜ አንጸልይም በወንጌል ምስክርነት ላይ እግዚአብሔር ሚና የለውም ብለን ካሰብን እኮ አንጸልይም ሚጸልይ እግዚአብሔር ሚና አለው ብሎ የሚያስብ ሰው ነው ይህ ብቻ ሳይሆን በዙሪያችን ባሉ አማኞች ህይወት እግዚአብሔር የሚሰራውንም ለማየት አንችልም ስለዚህ ይላችሁ በወንጌል ምስክርነት ላይ ከመመስከራችን በፊት ስንወጣ በየቀኑ መጸለይ የምንችለው እግዚአብሔር ሚና አለው ብለን ካሰብን ነው እንደገናም ደግሞ የእግዚአብሔርን ስራ ማየት የምንችል አይደል በእግዚአብሔር መጠባበቅ የምንችል እግዚአብሔር ሚና አለው ብለን ካሰብን እኮ ኮንሺየስ ነው የምንሆነው በጣም ንቁ ነው የምንሆነው እግዚአብሔር የሚሰራውን ነገር ለማየት እግዚአብሔር የሚያደርገውን ነገር ለማየት በዛ ቀን ጸለይን በወጣንበት ቀን እግዚአብሔር የሚያደርገውን ነገር ለማየት ንቁ የሆነ አእምሮ ንቁ የሆነ ነገር ይኖረናል ማለት ነው ክብር ለአምላካችን ለእግዚአብሔር ይሁን ስለዚህ በወንጌል ምስክርነት ዙሪያ በወንጌል ላይ እግዚአብሔር ሚና እንዳለው ማወቅ በጣም አስፈላጊ ነገር ነው እግዚአብሔር ሚና አለው እግዚአብሔር በቃ ወንጌል የኛ ብቻ ስራ አይደለም ሐዋርያው ጳውሎስ እኮ ለዛ ነው ከእግዚአብሔር ጋር አብረን የምንሰራ ሰራተኞች ነን ይላል በሌላ እኛ ብቻችን አይደለም የምንሰራው ማለት ነው ለምሳሌ እኮ ይላችሁ ጴጥሮስን ጳውሎስ ሲያሳድደው ሳኦል ሲያሳድደው እኮ ሳኦልን እኮ መንገድ ላይ ጌታ ኢየሱስ ተገናኝተው ለምን ታሳደኛለህ ነው ያለው በሌላ አነጋገር ጴጥሮስ ወንጌል ሲሰብክ አብሮት ይሰብክ ነበር ኢየሱስ አብሮት ነበር ጴጥሮስ ሲሳደድ አብሮት ይሳደድ ነበር
በየትኛውም የወንጌል ምስክርነት ውስጥ ጌታ አለ። ኢየሱስ ክርስቶስ ጌታ ነው። ለዛ ነው የእግዚአብሔርም ቃል ሲናገር እነሆ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ ያለው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ከኛ ጋር አለ። ስለዚህ በወንጌል ምስክርነት ዙሪያ ላይ የባለ ድርሻ አካላትን ሚና ስንመለከት የእግዚአብሔር ሚና ከምንም በላይ ከኛም በላይ ከሰሚዎቹም በላይ የእግዚአብሔር ሚና ማወቅ የመጀመሪያውና ቀዳሚው ትልቁ ነገር ነው ማለት ነው። ይሄ እንግዲህ የመጀመሪያው ነገር ነው። ሁለተኛው በወንጌል ምስክርነት ዙሪያ ሚና ያላቸው አካላት ከሚባሉት ውስጥ ሁለተኛው የሰሚው ሚና ነው። የእግዚአብሔር ብቻ ሳይሆን ሰሚውም ሚና አለው። ለማመን ወይም ደግሞ ላለማመን መምረጥ ያለበት ሰሚው ነው። ይሄ የሰሚው ሚና ነው። ማመንም አለማመንም የሰሚው ሚና ነው። የእግዚአብሔር ቃል የሚነግረን ይሄንን ነው። እምነታችንን ለሰዎች አካፈል ሳይቀበሉን ስለ ሰዎች አካፍለናቸው ለሰዎች ወንጌልን መስከርንላቸው ሳይቀበሉን ሲቀሩ ብዙ ጊዜ ለሰዎቹ ምላሽ ኃላፊነት እኛ እንወስዳለን። ግን ይሄ ልክ አይደለም። እኛ አይደለንም ኃላፊነት። እኛ መስክሩ ነው የተባልነው። እኛ ወንጌልን ተናገሩ ነው የተባል። ቅድም እንዳልኩት እንጸልያለን እግዚአብሔር በዚህ ውስጥ ሰዎችን እንዲያገኝ፣ ሰዎችን እንዲመሰክር፣ ሰዎችን እንዲወቅስ እድል እንዲሰጠን፣ ለኛ ኃይል እንዲሰጠን እንጸልያለን። ከዛ ወንጌልን እንናገራለን። ወንጌልን ተናግረን ወንጌልን መስክርላቸው በትክክል በኋላ የኛን ሚና ስናወራ ወንጌል ምስክርነት ምንድነው የሚለውን ነገር ስናወራ ለሰዎች ወንጌልን መስክረን በትክክል መስክረን ሰዎች ሳይቀበሉን ሲቀሩ ኃላፊነቱ የኛ አይደለም እና ይህ በተለይ በጣም ይፈትናል ለሰዎች መስክረንላቸው። በተለይ ደግሞ የምናውቀው ሰው ሲሆን ቤተሰብ እስከሆነ ደግሞ በጣም ያጨናንቀናል። እንዴት አልተቀበለኝም? እንዴት ጌታን አይቀበልም? እንዴት አይሰማም? እንዴት አሜን አይልም? ይሁን እንጂ እግዚአብሔር ሰዎች እንዲቀበሉት ወይም እምቢ እንዲሉት ነፃ ምርጫ እንደሰጠ ማወቅ ያስፈልገናል። መጽሐፍ ቅዱስ ሰሚዎች በጣም ወሳኝ ሚና እንዳላቸው ይናገራል። ለምሳሌ ጌታ ኢየሱስ ክርስቶስ እኮ ኢየሩሳሌምን ሊታደግ ኢየሩሳሌምን ሊያድን ወደዚህ ምድር መጥቷል። ማቴዎስ ወንጌል 23 ቁጥር 37 ላይ ሲናገር አንቺ ነቢያትን የምትገድይ ወደ አንቺ የተላኩትንም በድንጋይ የምትወግሪ ኢየሩሳሌም ሆይ አንቺ ኢየሩሳሌም ዶሮ ጫጩቶቿን በክንፎቿ ስር እንደምትሰበስብ ልጆችሽን ለመሰብሰብ ስንት ጊዜ ፈለግኩ፣ እናንተ ግን ፈቃደኛ አልሆናችሁም ይላል አዲሱ መደበኛ ትርጉም። እና ይሄ የሚያሳየው ምንድነው? ኢየሱስ በኢየሩሳሌም ምላሽ ልቡ ሲያዝንና ሲያለቅስ እንመለከታለን። ግን ለምላሹ ኃላፊነት አልወሰደም። ኃላፊነት የምትወስደው እሷ ናት። አዝኗል ባለመቀበሏ፣ አልቅሷል ባለመቀበሏ። ግን ባለመቀበሏ ግን ኃላፊነት አልወሰደም። ኃላፊነቱ የሷ ነው። ሉቃስ 19:41 ላይ በሌላ መልኩ ደግሞ ሲናገር ምን ብሎ ይናገራል? ምስክርነታችንን አንቀበል ሲሉ ሰዎች መስክረንላቸው ተናግረናቸው እምቢ ሲሉ ሚለን እኮ አንድ ነገር ነው። የእግራችሁን ትቢያ አራግፋችሁ ሂዱ ነው። ኃላፊነቱ ወሰዱ አይደለም። እኛ በትክክል ወንጌል መናገር በትክክል ወንጌልን መመስከር ይጠበቅብናል። አልቀበል ካሉ አልሰማ ካሉ ግን ሚናው የነሱ ነው። እግዚአብሔር ለሰዎች ነፃ ፈቃድ ሰጥቷል። ብዙ ሰዎች በዚህ ዙሪያ ላይ በቃ የተሳሳተ አመለካከት ነው ያላቸው። ሰዎች አልሰማቸው ካሉ፣ ሰዎች አልቀበላቸው ካሉ፣ ሰዎች በቃ ወንጌልን አንዳንድ ጊዜ እንዴት እንደዚህ አይነት በቃ የሚያሳምን ነገር በጣም የተገለጠ ነገር ነግሬው እንዴት አይሰማም እንዴት አይቀበልም እንላለን። ይሄ የሰው ሚና ነው፣ የሰው ድርሻ ነው። ሰው ፈቃድ አለው፣ አለመቀበል ይችላል። ልቡን ልከኛ ልቡን ደንዳና ማድረግ ይችላል። እና የኛ ሚና ለሰዎች ወንጌልን መንገር፣ ከዛ እንደገና ደግሞ ቅድም እንዳልኩት እግዚአብሔር በዛ ውስጥ ጣልቃ እንዲገባ ከመጸለይ ባለፈ ሰዎች አልቀበል ስላሉ መጨናነቅ፣ ከምስክርነት መራቅ፣ ተስፋ መቁረጥ በጣም ይሄንን ሚና ካለማወቅ የሚመጣ ነገር እንደሆነ መረዳት ያስፈልጋል። እግዚአብሔር በእውነት ለሚፈልጉት መልስ ይሆናል፣ ራሱን ይገልጣል። ሰዎች እግዚአብሔርን በትክክል ከፈለጉት፣ ሰዎች በትክክል እግዚአብሔርን የሚፈልጉት ከሆነ መልስ የሚሰጥ ራሱን የሚገልጥ አምላክ ነው። አንዳንድ ጊዜ ሰዎችን እግዚአብሔር ራሱን ቢገልጽላችሁ
ትከተሉታላችሁ ወይ ብሎ መጠየቅ ጥሩ ነው። የምንመሰክርላቸው ሰዎች እግዚአብሔር ራሱን ቢገልጥላችሁ መስክረን እምቢ ሲሉ መስክረን ቀበል ሲሉ ግን እግዚአብሔር በትክክል ራሱን ቢገልጥላችሁ ትቀበሉታላችሁ ትከተሉታላችሁ ብሎ መጠየቅ ያስፈልጋል። ሰዎች መልሳቸው አዎ ከሆነ መልሳቸው በቀጥታ ይሄ ከሆነ እግዚአብሔር እንዲጠይቁት መንገር አስፈላጊ ነው። ጠይቁት፣ በቃ ጸልይ፣ እግዚአብሔር ሆይ ለኔ ራስህን ግለጥልኝ፣ ለኔ ራስህን አሳየኝ፣ መንገዱን አሳየኝ ብላችሁ ጸልዩ ብሎ እድል ሰጥቶ ማለፍ በጣም አስፈላጊ ነው። መልሳቸው ግን አሉታዊ ከሆነ ደግሞ ለምን ብሎ መጠየቅ ያስፈልጋል። አልፈልግም እንዲገልጥልኝ አልፈልግም ከተባለ ደግሞ መጠየቅ ያስፈልጋል። ማስታወስ የሚገባን ነገር ቢኖር ምንድን ነው? ማስታወስ የሚገባን ነገር በጣም መረዳት ያለብን ነገር ብዙ ጊዜ ሰዎች ጌታን ለመቀበል እምቢ የሚሉት የሚመጣውን ውጤት ማስተናገድ ስለማይፈልጉ ነው። የሰሚን ሚና መረዳት በጣም አስፈላጊ ነው። አንዳንድ ሰዎች ምን ይላሉ? አሁን ብቀበል መጠጥ ባቆምስ፣ ብቀበል በቃ በጣም ኮራፕትድ በሆነ ሲስተም ውስጥ ያለ ሰው ከሆነ ገቢ ይቀንሳል። ያንን ይፈሩታል እና ያንን እንዲገልጡት መናገር። ምክንያቱም ሰው ብዙ ገንዘብ ስላከማቸ ብዙ ገንዘብ ስለያዘ ዋስትና አይደለም። ያንን ግን ሰዎች አይ እኔ እንዲገልጥልኝ አልፈልግም፣ አንዳንድ ሰዎች እኮ በግልጥ እኮ እኔ እግዚአብሔርን መከተል አልፈልግም፣ እኔ በጌታ መሆን አልፈልግም ይላሉ። ለምን? እኮ ቢቀበሉት ጌታን ቢከተሉት ውጤቱን ያዩታል። ከዚህ ነገር ይከለክለኛል፣ ይሄንን ነገር እንዳላደርግ ያደርገኛል፣ ከዚህ ነገር እንድታቀብ ያደርገኛል ብለው ስለሚፈሩ ነው። ስለዚህ የሰሚ ሚና እንዳለ ግን ማወቅ ያስፈልገናል። የሰሚውን ሚና ስንዘነጋ ግን በእኛ ህይወት በተለይ ደግሞ በሰባኪዎች በመስካሪዎች ህይወት ውስጥ ምንድን ነው የሚሆነው ነገር? ቅድም የእግዚአብሔርን ሚና ከዘነጋን አንጸልይም። የእግዚአብሔርን ሚና ከዘነጋን እግዚአብሔር የሚሰራውን ነገር ማየት አንችልም። ልክ እዚህ ቦታ ላይም የሰሚውን ሚና ከዘነጋን የሚሆነው ነገር ምንድን ነው ሲባል ከሚገባው በላይ ኃላፊነት እንወስዳለን። ከሚገባው በላይ ይህ ሲሆን ደግሞ ሶስት ነገሮች ይሆናሉ ማለት ነው። ከሚገባው በላይ ኃላፊነት። ምክንያቱም በቃ ሰዎች ያልተቀበሉት በእኔ ምክንያት ነው፣ እኔ ጸጋ ስለሌለኝ ነው፣ እኔ በትክክል ስላልተናገርኩ ነው፣ እኔ እንደዚህ ስለሆንኩ ነው ስለምንል ከሚገባው በላይ ኃላፊነት ነው። ያ ሲሆን ደግሞ ሶስት ነገሮች ይሆናሉ በህይወታችን ላይ። የመጀመሪያው ነገር ጊዜያችንን ሁሉ በተወሰኑ እምቢተኞች ላይ እናጠፋለን። በመሰረቱ ይላችሁ የእግዚአብሔር ቃል ሰው እምቢ ካለ ጊዜያችሁን እዛ ላይ አጥፎ አይለንም። አልቀበል ካለ የእግርህን ትቢያ አራግፈህ ሂድ ነው የሚለው እና በተወሰኑ እምቢተኞች ላይ ይሄንን ካልተረዳን፣ ሰዎች ሚና እንዳላቸው ካልተረዳን፣ ሰሚዎች ሚና እንዳላቸው ካልተረዳን በእነዛ ሰዎች ላይ ጊዜ እናጠፋለን። ሁለተኛው ነገር ደግሞ ይሄንን ከሚገባው በላይ ኃላፊነት ስለምንወስድ ማስገደድና ማግባባት እናበዛለን። በቃ ማስገደድ ማለት እኮ የምናስገደው ምንድነው? በቃ እግዚአብሔር ይፈርድብሃል፣ እንደዛ ልትሞት ትችላለህ። አንዳንድ ጊዜ ምን ላለ ከዚህ ስትወጣ እኮ ምን እንደምትሆን አታውቅም፣ ብትሞትስ? በቃ ማስገደድ እንጀምራለን፣ ሰዎችን ማግባባት። አንዳንዴ ደግሞ የሆነ ማባበል አይነት ነገር እንጀምራለን ከሚገባው በላይ። ሰው አልቀበልም ካለ ማግባባትም ማባበልም ከሚገባው በላይ በዛ ላይ ጊዜ ማጥፋትም አይጠበቅብንም፣ በትክክል ወንጌልን ከነገርናቸው። ግን ይላችሁ የሰሚዎችን ሚና ስለማንረዳ እነዚህ ነገሮች ይሆናል። ጊዜያችንን እናጠፋለን፣ ማስገደድና ማግባባት እንጀምራለን። እሱ ብቻ ሳይሆን ከምስክርነት ደግሞ ልንርቅ እንችላለን። በቃ እኔ ጸጋው የለኝም፣ በቃ የኔ ምስክርነት ውጤታማ አይደለም፣ በቃ እኔ መስክሬ ተቀባይነት አላገኝም፣ እግዚአብሔር ለዚህ ስላልጠራኝም ብለን ከምስክርነት እናርቃለን ማለት ነው። ስለዚህ እነዚህ አይነት ነገሮች እንዳይከሰቱ በወንጌል ምስክርነት ዙሪያ ላይ የባለድርሻ አካላትን ሚና በሚገባ ማወቅ ያስፈልጋል። የእግዚአብሔር ሚና በዚህ ውስጥ ምንድን ነው፣ የሰሚው ሚና ምንድን ነው የሚለውን ነገር ማወቅ ያስፈልገናል። በሶስተኛ ደረጃ ደግሞ በወንጌል ምስክርነት ዙሪያ ላይ ከጊዜያችን አንጻር ባለችን በጣም ከ15 ደቂቃ ማትበልጥ ጊዜ ውስጥ የምናየው ነገር ምንድን ነው ሲባል የኛ ድርሻ ደግሞ አለ። የመስካሪው ድርሻ፣ የወንጌል መስካሪው ድርሻ፣ እምነቱን የሚያካፍለው ሰው ድርሻ፣ የእግዚአብሔር ድርሻ አለ፣
የሰሚው ድርሻ አለ፣ ደግሞ የኛ ድርሻ አለ። የድነትን መልእክት ለሰሚው ሊገባው በሚችል መንገድ ማቅረብ የኛ ድርሻ ነው። ባይዘወይ ሊገባው በሚችል መልኩ ወንጌል ባይዘወይ ለሰዎች ሊገባቸው በሚችለው መልኩ እንድናቀርብ የተሰጠን የምስራች ቃል ነው። ለሰዎች ወንጌልን በተቻለ መጠን ቀላል ማድረግ ያስፈልጋል፣ ሲምፕል ማድረግ ያስፈልጋል። እንዲረዱት ማድረግ በጣም የኛ ድርሻ ነው። ምክንያቱም መጽሐፍ ቅዱስ ሮሜ 10:14 ላይ ታዲያ ያላመኑበትን እንዴት አድርገው ይጠሩታል? ስለ እርሱስ ሳይሰሙ እንዴት ያምኑበታል ካለ በኋላ ሰባኪ ሳይኖር እንዴት መስማት ይችላሉ ይላል። እና ሰዎች መስማት የሚችሉት እኛ ስንኖር ነው። ወንጌል እኛ ከሌለን ሰዎች ወንጌልን መስማት አይችሉም። እኛ ካልሰበክን፣ እኛ ካልመሰከርን ሰዎች የወንጌልን መልእክት መስማት አይችሉም። የወንጌል መልእክት ሰዎችን ለማዳን የሚሆን የእግዚአብሔር ኃይል መሆኑን መዘንጋት የለብንም። የወንጌል መልእክት ሰዎችን ለማዳን የሚሆን የእግዚአብሔር ኃይል ነው። ሮሜ 1:16 ላይ በወንጌል አላፍርም፣ አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰዎች ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ የወንጌል መልእክት ሰዎችን ለማዳን የሚሆን የእግዚአብሔር ኃይል መሆኑን መዘንጋት የለብንም። እንግዲህ ከማያምኑ ጋራ የሚደረግ መንፈሳዊ ውይይት፣ እኛ እንግዲህ ወንጌልን ስንመሰክር ብዙ ጊዜ በአማኞች መካከል፣ በመስካሪዎች መካከል፣ በጣም በአማኙ ማህበረሰብ መካከል በጣም ከተሳሳቱ አመለካከቶች ውስጥ አንዱ ከማያምኑ ጋራ የሚደረግ መንፈሳዊ ውይይት፣ ከምስክርነት በፊት የሚደረግ መልካም ስራ፣ በጎ ተግባራት የሚባሉት ለምሳሌ የምስኪኖችን ቤት መስራት፣ የአቅመ ደካሞችን ቤት መስራት፣ የተቸገሩ ሰዎችን መርዳት፣ በጎ ተግባራት የሚባሉ ነገሮች ከምስክርነት በፊት ለማያምኑ ሰዎች ጓደኛ መሆን የሚመከር ነው ማለት። እነዚህ ነገሮች ሁሉ በጣም አስፈላጊ ነገሮች ናቸው። በጣም አስፈላጊ ነገሮች ናቸው። ሰዎችን ጓደኛ ማድረግ፣ ከሰዎች ጋር ፍሬንድሺፕ ጓደኝነትን መመስረት፣ ለሰዎች መልካም ነገር በጎ ነገር ማድረግ፣ ከሰዎች ጋር መንፈሳዊ ውይይት ማድረግ በጣም አስፈላጊ ነገሮች ናቸው። ነገር ግን በጣም መረዳት ያለብን ነገር ቢኖር ምንድነው ሲባል ይሄ ሁሉ ወንጌል አይደለም። በጎ ተግባር ወንጌል አይደለም። የምስራቹን እስካላካፈልናቸው ድረስ ወንጌል ነግረናቸዋል ማለት አይቻልም። ባይዘው የመጽሐፍ ቅዱስ ወንጌል ስለ ልጁ ስለ ኢየሱስ ነው። በሌላ ምን ማለት ነው? ለምሳሌ ለሰዎች በጎ የምናደርገው፣ ለሰዎች መልካም የምናደርገው የምንናገረውን ነገር እንዲቀበሉን ነው እንጂ ወንጌል ካልተመሰከረለት ሰው ሊድን አይችልም። ለምሳሌ እኮ ቆርኔሌዎስን እኮ ብንመለከት በጎ የሚታወቅ በመጽሐፍ ቅዱስ ምን ይላል? ጻድቅና እግዚአብሔርን የሚፈራ ይላል። ጻድቅ የሚለው እኮ መልካም ሰው በጎ በማድረግ የሚታወቅ እንጂ የጸደቀ ድነትን ያገኘ ማለት እኮ አይደለም። ጴጥሮስ እኮ የተላከበት ዋና ነገር እኮ ድነትን እንዲያገኝ ነው እኮ። በቃ ካልሄደ ወንጌል ጴጥሮስ ሄዶ ወንጌልን ካልመሰከረለት ይሄ ሰው የሚጸልይ በማህበረሰቡ ዘንድ ተቀባይነት ያለው ሰው ቢሆንም ግን ወንጌል ካልተመሰከረለት መዳን አይችልም። ስለዚህ ሁላችሁ በጎ ተግባር፣ መልካም ነገር፣ ጥሩ ነገሮችን ማድረግ፣ ለሰዎች መልካም ነገሮችን ማድረግ ወንጌል አይደለም። ወንጌል ስለ ልጁ ስለ ኢየሱስ ነው። ሰዎች ኢየሱስ ክርስቶስ ወደዚህ ምድር መጥቶ መጽሐፍ ቅዱስ እኮ ኢየሱስ ክርስቶስ ኃጢአተኞችን ሊያድን አይደል ወደዚህ ምድር መጥቷል የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ስለዚህ ወንጌል ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ስለኛ ኃጢአት በመስቀል ላይ ሞቷል፣ ሞትን ድል አድርጎ ተነስቷል፣ አሁን አርጓል፣ ተመልሶ ይመጣል። ወንጌል ይሄ ነው። ወንጌል ሌላ አይደለም። ወንጌል ስለ ኢየሱስ ነው እና በጎ ነገር ማድረግ ወንጌል አይደለም። ግን ለወንጌል ግን በር ይከፍትልናል። መልካም ነገር ማድረግ ለወንጌል ለምሳሌ በማህበረሰቡ ዘንድ ተቀባይነት ለማግኘት ለምሳሌ እኮ ቤተክርስቲያን ትምህርት ቤት የምትከፍት የትምህርት ተቋማትን ትከፍታለች ቤተክርስቲያን። እግዚአብሔር አምላክ እንድናስተምር ስለጠራን አይደለም። የቤተክርስቲያን ዋና ተልእኮ እሱ አይደለም። ትምህርት ቤት የምንከፍተው ለወንጌል በር እንዲከፍትልን ነው። ከማህበረሰቡ ጋር መገናኘት እንድንችል ነው።
በማህበረሰቡ ዘንድ ተቀባይነት ለማግኘት ነው። ወደ ማህበረሰቡ መሄድ እንድንችል ነው እንጂ ትምህርት ቤት ወንጌል አይደለም። ለምሳሌ በየቤተክርስቲያኑ ኮምፓሽን የሚባሉ ድርጅቶች ተከፍተዋል፣ የርህራሄ አገልግሎቶች። እነዚህ የርህራሄ አገልግሎቶች ለሰዎችን ምግብ ስላበላናቸው፣ ስላጠጣናቸው፣ ስላለበስናቸው፣ ጤናቸውን ስላከምናቸው ወንጌል አይደለም። እነዚህ ሰዎች የኛን መልካምነት አይተው እንደዚህ መልካም ያደረጋቸው ጌታ ኢየሱስ ነው ብለው ጌታ ኢየሱስን እንዲቀበሉ ነው እንጂ መልካም ማድረጋችን ወንጌል አይደለም። መልካም ማድረጋችን፣ በጎ ማድረጋችን ለወንጌል በር ከፋች ነው። ስለዚህ ማወቅ ያለብን ማሰብ ያለብን ነገር ወንጌል ኢየሱስ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ይሄ የኛ ሚና ነው። በዚህ ጉዳይ ላይ በጣም ሲሪየስ ማሰብ ይጠበቅብናል። ሲሪየስ ትክክለኛ የሆነ መረዳት ሊኖር ይገባል። ሁሉ ጊዜ መገምገም ከሰዎች ጋር ባለን ግንኙነት፣ በተለይ ደግሞ እዚህ ሰሜን ኢትዮጵያ ውስጥ ያለን ሰዎች መገመት ያለብን ነገር ምንድነው ሲባል ሰዎች ወንጌልን በደንብ እንዳልተረዱ ማወቅ ያስፈልገናል። በዓለም ላይ በተለይም ደግሞ በሰሜን ኢትዮጵያ ሰዎች ክርስትና ምን እንደሆነ የሚያውቁ ይመስላቸዋል። ክርስትና ምን መሆን እንዳለበት የራሳቸው እይታም ይኖራቸዋል። ይሁንና የሚያውቁት የተሳሳተ ነው። በተለይ ሰሜን ኢትዮጵያ ውስጥ አብዛኛው ሰው ክርስቲያን ተብሎ ስለሚጠራ እና በትክክል ክርስቶስን የሚያውቅ ትክክለኛ ነገር የሚያውቅ ይመስላል፣ ግን አይደለም። የኛ ስራ በሰዎች ውስጥ ያለውን የተሳሳተ አመለካከት፣ እምነት ወይም ግምት ምን እንደሆነ አውቀን የተሳሳተውን በሚያቀና መልኩ እውነተኛውን መጽሐፍ ቅዱሳዊ ወንጌል መንገር ነው። ለምሳሌ በእግዚአብሔር ፊት የሚገኝ ተቀባይነት በመልካም ስራችን ወይስ በክርስቶስ ኢየሱስ በማመን የሚገኝ ነፃ የእግዚአብሔር ስጦታ? ሰሜን ኢትዮጵያ ውስጥ ሰዎች በእግዚአብሔር ፊት ተቀባይነት ማግኘት የሚችሉ የሚመስላቸው በመልካም ስራቸው ነው። ወንጌል ግን ትክክለኛ ወንጌል ግን ሰዎች በእግዚአብሔር ዘንድ ተቀባይነት የሚያገኙት በመልካም ስራቸው አይደለም፣ በክርስቶስ ኢየሱስ በማመን በሚገኘው ነፃ የእግዚአብሔር ስጦታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ተቀባይነት የምናገኘው በመልካም ስራችን አይደለም። ይሄ በሰዎች ውስጥ ያለ የተሳሳተ አመለካከት ነው። እሱ ብቻ አይደለም፣ ከእግዚአብሔር ጋር ያለን ግንኙነት ስርዓት በመፈጸም በፍርሃት ማስፈራራትና ክስ ላይ የተመሰረተ ግንኙነት ወይስ በፍቅር ላይ የተመሰረተ የመተማመን ግንኙነት? ብዙ ሰዎች ከእግዚአብሔር ጋር ግንኙነት መፈጸም የሚቻል ይመስላቸው በስርዓት በመፈጸም በፍርሃት በማስፈራራት በክስ ላይ የተመሰረተ ነው። ግን ከእግዚአብሔር ጋር ያለን ግንኙነት በፍቅር ላይ የተመሰረተ የመተማመን ግንኙነት ነው። ከሰዎች ጋር በሰዎች ውስጥ ያለው ሌላው ደግሞ የተሳሳተ አመለካከት ወደ እግዚአብሔር ከመምጣታችን በፊት ራሳችንን መቀየር ወይስ እንዳለን ወደ እግዚአብሔር መምጣትና እግዚአብሔር እንዲቀበለን ወይ እንዲቀይረን መፍቀድ? በመሰረቱ ወደ እግዚአብሔር ብዙ ሰዎች ተቀይረው መምጣት እንዳለባቸው ነው የሚያስቡት። ግን እንዳለን መጠን ነው እግዚአብሔር ነው የሚቀይረን። ክብር ለአምላካችን ለእግዚአብሔር ይሁን። በሚቻል ጊዜ በተቻለ መጠን ደግሞ ከሰዎች ጋር ወንጌልን በምንመሰክርበት ጊዜ ከሰዎች ጋር ወንጌልን ይዘን በምንሄድበት ጊዜ በተቻለን መጠን ጥቅሶችን የእግዚአብሔርን ቃል ለሰዎች በቀጥታ ማንበብ፣ ለሰዎች በቀጥታ የእግዚአብሔርን ቃል መናገር ያስፈልጋል። በእግዚአብሔር ቃል ላይ መደገፍ ያስፈልገናል። የወንጌልን እውነት ለመግለጽ የተለያዩ ምሳሌዎችን መጠቀም በጣም አስፈላጊ ነገር ነው። ይሁን እንጂ የእግዚአብሔርን ቃል መርሳት የለብንም። ሰዎችን የሚለውጣቸው የእግዚአብሔር ቃል ነው። ምሳሌዎች፣ የተለያዩ አባባሎች በጣም አስፈላጊ ነገሮች ናቸው። ገላጭ ቃላቶች፣ ገላጭ ነገሮች በጣም አስፈላጊ ነገሮች ናቸው። ግን ሰዎችን በትክክል የሚለውጣቸው ግን የእግዚአብሔር ቃል ነውና በወንጌል ምስክርነት ጊዜ በጣም መርሳት የሌለብን ነገር ቢኖር ምንድነው ሲባል የእግዚአብሔርን ቃል ነው። የተለማመዱ ወንጌል ሰባኪዎች እንደሚናገሩት ሰዎች የወንጌልን መልእክት ተደጋግመው መስማት አለባቸው ከመወሰናቸው በፊት ብለው ይናገራሉ። ስለዚህ ሰዎች መስክረውላቸዋል፣ እነዚህ ሰዎች ተመስክሮላቸዋል፣ ይሄ ሰው ወንጌል ከዚህ በፊት ሰምቷል ብለን ብናስብም ደግመን እኛም መናገር ያስፈልገናል። ምክንያቱም ደጋግመን ሰዎችን ወንጌል ተናገርናቸው፣ ሌላው ሰው የመሰከረለት ተመስክሮ ሌላ ሰው መስክሮለት እንደሆነ ብናውቅም እኛም ሄደን ከመሰከርነት አንድ ቀን ያ ሰው
ጌታን የመቀበል እድል ሊያገኝ ይችላል ብለን ማሰብ በጣም አስፈላጊ ነገር ነው። ስለዚህ ስለ ወንጌል ስናስብ፣ ስለ ወንጌል ምስክርነት ስናስብ ሶስት ባለድርሻ አካላቶች አሉ። እነዚህ ባለድርሻ አካላቶች እግዚአብሔር ባለድርሻ አካል ነው፣ ሰሚው ባለድርሻ አካል ነው፣ እንዲሁም ደግሞ እኛ ባለድርሻ አካላቶች ነን። ስለዚህ ወንጌል ምስክርነታችን ውጤታማ እንዲሆን ከተፈለገ እነዚህን ሶስት ባለድርሻ አካላት ሚናቸውን ለይተን ማወቅ ያስፈልገናል። የእግዚአብሔር ሚና ምንድነው በዚህ ውስጥ? የሰሚው ሚና ምንድነው በዚህ ውስጥ? የኔ ሚና ምንድነው በዚህ ውስጥ የሚለውን ነገር በደንብ ከተረዳን ወንጌላችን ውጤታማና ፍሬያማ መሆን ይችላል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን።